ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ሰነበታችሁ? እኔ ሚኪያስ ነኝ የ10ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ ልናደርግ የተገናኘ ነው ስለ ኢነርጂ ቼንጅ ኤንድ ኤሌክትሮኬሚስትሪ ስር 4.2 ላይ ኢነርጂ ቼንጅ ኢን ኤሌክትሮኬሚስትሪ ዲስከስ እናደርጋለን። በባለፈው ምን ዲስከስ አደረግን? ስለ ኢነርጂ ቼንጅ እና ኢን ኤሌክትሮኬሚስትሪ ላይ በሚለው ኢንትሮዳክሽን ፓርት ላይ ምን አወራን? ስለ ኢንታልፊ አወራን። ኢነርጂ ቼንጅ ማለት እንደሆነ ኢነርጂ ቼንጅ በምን ምክንያት እንደሚመጣ ዲስከስ ለማድረግ ሞክረናል። በባለፈው ፓርት 2 ላይ ደግሞ ዲስከስ ያደረግነው በዋነኝነት ምንድነው ስለ ኢንታልፊ ዲስከስ አድርገን ነበር። ኢንታልፊ ማድረግ ምንድነው ብለናል? ቼንጅ ኦፍ ሂት ወይ ቼንጅ ኦፍ ኢንታልፊ እንዴት ነው የሚገኘው? ከፕሮዳክቱ ላይ ሪአክታንቱን ስንቀንስ የኢንታልፊ ፕሮዳክት ኦፍ ኢንታልፊ ስንቀንስ ሪአክታንት ኦፍ ኢንታልፊ ተቀናንሶ የሚገኘው ቼንጅ ኦፍ ኢንታልፊ ብለን ዲስከስ አድርገን ነበር። ቼንጅ ኦፍ ኢንታልፊ ላይ ሁለት ነገር ይሆናል። አንዱ ኔጌቲቭ ይሆናል፣ አንዱ ፖዚቲቭ ይሆናል። ኔጌቲቭ የሚሆነው ምን ሲሆን ነው? ሪአክታንት ኦፍ ኢንታልፊ ከሪአክታንት ኦፍ ከፕሮዳክት ኢንታልፊ ሲበልጥ ነው ብለናል። which is ኔጌቲቭ ይመጣል። ኔጌቲቭ ሆነ ማለት ወደ ሲስተሙ ሂት ከሲስተሙ ወጥቶ ወደ ሰራውንዱ ሂት ሪሊዝ ሆኗል ወጥቷል ማለት ነው። ይሄ የዛን ጊዜ ምን ይባላል? ኤግዞተርሚክ ሪአክሽን ይባላል። ሁለተኛው ደግሞ ኢንዶተርሚክ ነው። ወደ ሲስተሙ ምን ሲያደርግ? ሂት ሲገባ። ስለዚህ ኢንታልፊ ኦፍ ፕሮዳክቱ ከኢንታልፊ ኦፍ ሪአክታንት ሲበልጥ ማለት ነው። which is ፖዚቲቭ ከሆነ ይሄ ምን እንላለን? ኢንዶተርሚክ ይላል። ወደ ሰራውንድ ውስጥ ሂት እየገባ ነው ብለን በዋነኝነት ስለ ኢንታልፊ ዲስከስ አድርገን ነበር። አሁን ደግሞ ኢነርጂ ቼንጅ ኢን ኤሌክትሮኬሚስትሪ ምንድነው? ራሱ ኤሌክትሮኬሚስትሪ ራሱ ምንድነው እያለን ዲስከስ የምናደርግ ይሆናል። ዲስከሽናችን ከመጀመራችን በፊት እንደተለመደው www.lucybridgeacademy.com ጎብኙ፣ ተጠቀሙ፣ አትርፉ። ለምን ብላችሁ መጠየቅ መብታችሁ ነው። ምክንያቱም 10,000 በላይ ኤአይ አሲስትድ ጥያቄዎች አሉ። ሌላ ምክንያት ትፈልጋላችሁ? 5 የተለያዩ ቋንቋዎችን አንደርስታንድ የሚያደርግ ኤአይ አሲስትድ ዌብሳይት ነው። ሌላ ምክንያት ልጨምርላችሁ? አንድ ምክንያት እሺ እጨምራለሁ። ይሄም ዋይፋይ ዳታ አለኝ የለም ብሎ ጭንቀት አያስፈልግም። በነፃነት መጠቀም የምትችሉት ዌብሳይት ስለሆነ እነዚህን ሁሉ አማራጮችን ይዞ እናንተን ለመጥቀም እየጠበቃችሁ ነው። ተጠቀሙበት፣ አትርፉበት። ሐሳብ አስተያየት ካላችሁ ደግሞ በቴሌግራም ቻናላችን ሉሲ ብሪጅ አካዳሚ ሐሳብ አስተያየቶቻችሁን ስጡን። እኛም ሐሳብ አስተያየቶቻችሁን ተቀብለን ግብአት አድርገን እናንተን ለማገዝ የበለጠ እንድንጠነክር ይረዳናልና ወደ ዲስከሽናችን እንግባ። ኦኬ ኢንትሮዳክሽን ኦፍ ኤሌክትሮኬሚስትሪ። መጀመሪያ ኤሌክትሮኬሚስትሪ ራሱ ምን እንደሆነ ዲፋይን ማድረግ፣ ከዛን ኢነርጂ ቼንጅ ኢን ኤሌክትሮኬሚስትሪ ውስጥ ያለው ኢነርጂ ቼንጅ ዲስከስ ለማድረግ ይረዳናል። ሶ when we see electrochemistry, it developed from two basic words, electro and chemistry, which is related with electrical አይደለ? chemistry is related with chemistry. So it's study about interconversion between electrical and chemical energy. The interconversion between electrical and chemical energy ሁለቱም ምን በማድረግ በማዳቀል የመጣ ነው ማለት ነው። Okay, it involves two main process. ሁለት ሜን ፕሮሰሶች happen ያደርጋሉ። ምን አይነት ፕሮሰሶች ብትሉኝ፣ መጀመሪያ ኤሌክትሪሲቲ to derive chemical reaction። ኤሌክትሪሲቲ ተጠቅመን ምን እናደርጋለን? ኬሚካል ሪአክሽን ዲራይቭድ ማድረግ ይቻላል። እንደገናስ ደግሞ producing electricity፣ ቀደም ከኤሌክትሪሲቲ ተጠቅመን ምን ማድረግ ነው? ኬሚካል ሪአክሽን ዴቨሎፕ ማድረግ። አሁን ደግሞ ስፖንታኒየስ የሆነ ኬሚካል ሪአክሽን ተጠቅመን ደግሞ ምን እናደርጋለን? ኤሌክትሪሲቲ ዴቨሎፕ እናደርጋለን። ምን ማለት ነው? ኤሌክትሪክ ሲቲ እና ኬሚካል ሪአክሽን አለ። ይሄ ነው ከኤሌክትሪሲቲ ወደ ኬሚካል ሪአክሽን ወይም ደግሞ ኬሚካል ሪአክሽኑ ምን ለማድረግ? ኤሌክትሪሲቲ ዴቨሎፕ ለማድረግ ወይም ለማግኘት በኤሌክትሪሲቲ በኬሚካል ሪአክሽን ተጠቅመን ወይም ደግሞ ኤሌክትሪሲቲን ተጠቅመን ምን ማድረግ ነው? ኬሚካል ሪአክሽን ስፖንታኒየስ የሆነ ኬሚካል ሪአክሽን ዴቨሎፕ ማድረግ። ስለዚህ ሁለት ሜን ፕሮሰስ ይኖረዋል የምንላችሁ በዚህ ምክንያት ነው ማለት ነው። This field forms the foundation for technology such as battery ድንጋይ አይደለ? እንትን ላይ ሪሞት የምትጠቀሙበት ባትሪ ድንጋዮች ምንድነው? ውስጡ ኬሚካሎች ነው ያሉበት። ግራፋይት ነው ብዙ ጊዜ ያለበት። እነሱ ናቸው ወደ ምን የሚቀየሩት? ኤሌክትሪክ ሲቲ ዴቨሎፕ አድርገው ምን የሚያደርጉት? ቲቪያችንን እንድንቀያየር የሚያደርጉት።
አሁን አብዛኛው ቆሟል እንጂ በሬዲዮ ላይ በባትሪ ድንጋይ መጠቀም ይቻላል አይደለ? ከዛ ባሻገር ኤሌክትሮላይሲስ ፕሮሰስ አይደለ? በኤሌክትሮላይሲስ ፕሮሰስም የምንጠቀመው which is ይሄንን ኤሌክትሪሲቲ እና ኬሚካል ሪአክሽን ምን በማድረግ ኢንተርኮንቨርዥን በማድረግ ሌላ ኮሮዥን ፕሪቨንቴሽን ጋልቫናይዝድ የሚደረገው ብዙ ጊዜ ምን ይደረጋል? ሜታል ጋልቫናይዝድ ይደረጋል። ሜታል ብቻውን ከሆነ ምን ያደርጋል? ኮሮድ ያደርጋል። ሞይስቸር ካለ ኤር ካለ ከዛ በኋላ ብረቱ ጋር ምን ያደርጉ እንትን ያደርጉና ሪአክሽን ይፈጥሩና ምን ያደርጋል? ብረቱ ይዝጋል። እንዳይዝግ ምን ይደረጋል? ጋልቫናይዝድ ይደረጋል። ምን ይቀባል ማለት ብረቱ ላይ ሌላ አንቲረስቱ ሊሆን ይችላል ምንድነው ኮሮዥን ሊከላከሉ የሚችሉ በቀላሉ ኮሮድ ላይሆኑ የሚችሉ ነገሮችን መቀባት የሚቻለው ጋልቫናይዝድ ማድረግ የሚቻለው በምን ፕሮሰስ ማድረግ ይቻላል? በኤሌክትሮኬሚስትሪ ፕሮሰስ ማድረግ እንችላለን። ፊውል ሴል አሁን አገራችን ውስጥ የለም። በእርግጥ አሜሪካ ውስጥ፣ ጃፓን ውስጥ እየተሞከረ ነው በብዛት። ወደፊት እንደውም ከኤሌክትሪካል መኪኖች ባሻገር የሃይድሮጅን መኪኖችን ወርልድ ኮንትሮል ያደርጋሉ ተብሎ ይታሰባል። ምክንያቱም ከግሪንሃውስ ኢፌክቱ በጣም ዝቅተኛ ነው። እንደ ባትሪ ሪቻርጀብል ባትሪ እንደ ሊቲየም ባትሪዎች ሊቲየም እንደምታውቁት በጣም ሬር ሪሶርስ ስለሆነ በጣም ዝቅተኛ ሪሶርስ ስለሆነ ምን ይጠቀማል? ሃይድሮጅን ፊውል ያለው በሃይድሮጅን የሚሰራ አውትፑቱ የሚወጣው ደግሞ ልክ እንደ ያሁኑ መኪኖች ጭስ እንደሚወጣቸው እሱ ደግሞ ወተር ቬፐር የሚያወጣ የመኪና ዴቨሎፕ እየተደረገ ነው በጃፓን እና በአሜሪካ። ቴስላም ወደዚህ ቢዝነስ ለመግባት ጥረት እያደረገ ይገኛል። እና ይሄ ፊውል which is ሃይድሮጅን ፊውል ነው አንዱ። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።